ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንኳን ወደዚህ ዩቲዩብ ሰላም እንደተለመደው ዩቲዩብ ቻናላችን ሰብስክራይብ ያደረጋችሁ ፋሚሊ ሆኑ እያልን አዳዲስ ቪዲዮዎችን ይዘን መተናል። ያስተምራሉ፣ ያስቃሉ፣ አስተያየት ያሰጣሉ ብለን የምናስባቸውን ቪዲዮዎች ይዘን መተናል። ኮሜንት ላይ አስተያየታችሁን እየሰጣችሁ ወደ ቪዲዮ ታዋቂዋ ቲክቶከር ጃኒ ገብሩ የመኪና አደጋ ደርሶባት በሆስፒታል እንደምትገኝ በዚህ ሰዓት የወጡ መረጃዎች ያመላክታሉ። ከሷ በተጨማሪም የአዶናይ ወንድም አቶ ሳላ ብርሃነ የመኪና አደጋ ደርሶበት በሆስፒታል እንደሚገኝ መረጃዎች እየወጡ ይገኛሉ። ታዲያ እንዴትና በምን አይነት ሁኔታ የመኪናው አደጋ ደረሰ የሚለው መረጃ እስካሁን ድረስ ምንም የተባለ ነገር የለም። በጣም ያስደነግጣል። መኪና አደጋ ደረሰባቸው እያለን ያለው ቀላል እንዲያደርግላቸው ምክንያታችን በጣም እንደውም መጀመሪያ ዝም ብሎ በወሬ ደረጃ ሩመር መስሎኝ ነበር። አንዳንድ ፌመስ ሲሆን ያ ጠላትን ወዳጅ ይኖራል እና በዛ ብዙ ሰዎች በጣም በሚያስፈራ ሁኔታ ነበር ሲዘግቡት የነበረው። አዎ በጣም አደጋ ደረሰባቸው የሚል ቪዲዮ አይቼ ነበረ። እግዚአብሔር ቀላሉን እንዲያደርግላቸው እንመኛለን። እና እንደውም መጀመሪያኛ ይመስላል አዶናይ እና ጃኒ አንድ ላይ ላይቭ እያደረጉ መኪና አደጋ የደረሰባቸው ነበር የመሰለኝ። እኔ መጀመሪያ ያሰብኩት እነ ጃኒ ምናምን አዶናይ ምናምን ሲባል ፋይናሊ ግን አዶናይ እንዳልነበረ መኪና እና ወንድሙና ጃኒ እንደነበሩ ነው ዘገባዎች አሁን እየነገሩ ያለው። ከዚህ በኋላ የጉዳት መጠኑ በእርግጥ ቀላል ነው፣ ጥሩ ነው፣ ቀላል መሆኑ እግዚአብሔር ይመስገን። እንግዲህ መኪና አደጋ ይኖራል፣ ያስደነግጣል። በጣም አደጋ ሲባል እኛ የምናስበው ነገር ወደ ጭንቅላታችን የሚመጣ ነገር ከባድ ነገር። ብዙ ጊዜ ዘግናኝ አደጋዎች ስለምናይ ይመስለኛል። አሁን ግን ያው ቀለል ያለ ጉዳት ስለሆነ ያው ከዚህ በኋላ ሌላ ቪዲዮዎች እና ነገር ያወጣሉ። አደጋው በጣም ከባድ እንዳልሆነ በተለይ ጃኒ በጣም ነው እንደውም ቤቷ እንደገባች ምናምን የሚገልጽ አንድ ቪዲዮ ምናምን እየወጣ ነው። ዋው ደስ ይላል በጣም እንደው የወጣ ቪዲዮ አለ እሱ እንዳሳየ የምነግራቸው ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። እሷ ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም መቶ ሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። መቶ ሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንብ ነገር ነው ግንድ ነገር ነው የመታውና ያለው ሁኔታ ያ ነው። ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም፣ ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨ ነው ያለ ነው። እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት አይደለም። ጃኒ ላይ ስፔሻሊ የደረሰው መቶ ሳላ እግሩን ተጎድቷል። ያለው መረጃ ይሄ ነው። አዶናይ የለም። አዶናይ እዛ መኪና ውስጥ የለም። ያው እንደ ሰማነው ነው እንግዲህ። አዎ እግዚአብሔር የተመሰገነ ነው። ወደ ቤቷ ገብታለች። እሷ ምን የሚል ያለው ወንድሙ ትንሽ ጉዳት አጋጥሞታል መሰለኝ ጋም እግሩ ጋም፣ እሱም ወደ ቤቱ በሰላም ታክምና እንዲመለስ ይመኛል። እንደውም እንደዚህ መኪና አደጋ ያጋጠማቸው ነው ሲባል እዚህ ከመኪና ጋር ጉዳቱ በዛው ከፍ ሊል ይችላል። ምክንያቱም በፍጥነት እየመጣ ያለ መኪና ጋር ስትጋጭና ከቆመ ነገር ጋር ሲሆን ይሻላል አንዳንድ ጊዜ ሪያክሽን ፎርሱ ማለት ነው። አሁን ግን ያው ከግንድ ጋር ወይ ከሆነ እንጨት ግንድ ጋር ምናምን ከሉዝ ነገር ጋር ልትጋጭ ነው አሁን እየነገርን ያለው ማለት ነው። ስለዚህ እኛ እንግዲህ የጃኒ ሰላም እንደሆነችና ቤቷም እንደገባች ነው እየነገርን ያለው። የማቲ ደግሞ የአዶናይ ወንድም ደግሞ ያው እግሩ ላይ ነገር ግን ጉዳቱ ከባድ እንዳልሆነ እየገለጹ ነው። እሱም ደግሞ ሙሉ በሙሉ ተሽሎት ደህና ሆኖ ወደ ቤት እንዲገባ እንጸልይለታለን። ወንድማችን ወደ ቀጣይ እህቴ በር ክፈቺ። ምን? ከሚስቴ ጋር መተናል። እዚህ ወይ ጉድ!
ወንድሜ እዚህ ጋር እቃዎች በሙሉ ባዶ ናቸው። እየጠራረገች ነው ያለችው። ምግብ ማሞልታ ስፕራይት ትወዳለህ ብዬ ነው። እሺ ውሃ ነው እንዴ? ጎሽ የኔ ልጅ እስኪ እሱን ስጠኝ። እሱ ሳይስማማኝ አይቀርም። ወይኔ ቅሌት ይዛል። እሺ ቆይ ብርጭቆ ላምጣ። እና አንቺ እንዴት ነሽ? በጣም የሚያስፈራቸው ይሄ ስቀዳው ተሰበረ። ቆይ ገዝቼ ልምጣ። ኧረ አያስፈልግም ልጄ፣ በቃ ይሄን እጠጣለሁ። እሺ እየተደፋው እንዳይቆርጥሽ እሺ። ዝም ብለሽ ተቀበይኝ፣ እንደሌለሽ አውቃለሁ። በኔ ነው የወጣው። እውነት ነው፣ እውነት ነው። ይሄ ወንድም ማለት ነው የራሴ ነው። እውነት ነው። በጣም ጥሩ ወንድም እንደሆንክ እናውቃለን። ምንድነው ግን በጣም ነው የሚገርመው ይሄ የደበቀበት መንገድ፣ ውሃ እየጠጣ ለስላሳ ነው ያለበት መንገድ። እሷን በጣም የሚያሳቅቅ ጊዜ ነው። ወይ ምንም ነገር ሳይኖረ እንግዳ ወደ ቤት ሲመጣ በጣም የሚያሳቅቅ የራሱ ጉዳይ እንደ ሁኔታው እንደ ለምታቱ በጣም እንደምንም ታልፈው በጣም እና አስበው እንግዳ መጥቶበት የለኝም ለማለት ራሱ የማትችላቸው እንግዶች ናቸው። ደግሞ ባለቤቱና እናቷ እንግዳ ብቻ አይደለም፣ በጣም ወሳኝ እንግዶች ማለት ነው። በጣም እና አስበው በጣም ነው ደስ የሚለው ይሄ ወንድማማችነታቸው ከበር ያደረጉበት መንገድ፣ የተደበቀበት መንገድ፣ ሁሉ ነገር ደስ ይላል በጣም ይሄ ነገሮቿን ለመሸፋፈን የሞከረበት መንገድ፣ ፍጥነቱ፣ አስተሳሰቡ ፍጥነት ይበል በጣም ነው የገረመኝ። ከዛ ደግሞ መጨረሻ ላይ ያው ለሰበረው ብቻ አይደለም ለቤቷም የሚሆን ነገር ሰጥቷት የወጣው እና ወንድምነት ወይዘው ትልቅ ትርጉም አለው። ወንድምነት ብዙ ነገር ነው። አንዳንዴ የሚያጋጥማል አብረሽ ነው ቆይቶ ስላለ ነገር ተለያይ ስቶሪ እና ማለት ነው አብሬት የሆነ ኢንፎ አይወርስ ብለን ወጣ ለምሳሌ ሳይለንት ሁኔታ እሱ ያለበት ሁኔታ ምናምን ነገር አብረሽ እያለ በየቀኑ ያለው ነገር አብረሽ ስለምታደርጊ ታውቃለህ ምን አለ ምን ይቆላል ምናምን ነገር። አሁን ግን ትልቅ ችግር ምንድን ነው? ለምሳሌ የሆነ ቦታ ሄዳ ጥሩ ላይፍ እየኖረ እንደሆነ ልታስብ ትችላለች፣ እሱ ሊያስብ ይችላል። ላትነግረው ትችላለች። ችግሯን እንዳታስቸግረውም ፈርታም ላትነግረው ትችላለች። ከዛ ግን ኤክስፔክት አድርጎ ጥሩ እንግዳ ጀምሮ ለማስተዋወቅ ለመጫወት ሊያስብ ይችላል። እሷ ደግሞ ሌላ ነው። በዚህ መልክ ደግሞ ሳንት መደራረግ ችግሩ ቀላል ወንድምነት ይለያል በጣም በዚህ መልኩ ሲሆን ወንድምነት ይለያል። እንደዚህ እንሆን ለማለት ነው። ስድብና ግጻጼ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ ይሄ አሁን ስድብ አይደለም። እንዴት ብልግና ነው አይነገርኩ ልክስክሳም ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልፋጫም፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባሉት በእናት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ፣ በብሔር የምትሳደብ ከሆነ፣ በሃይማኖት የምትሳደብ ከሆነ፣ በሰዎች ማንነት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ስለሆንክ ክፉ ባለጌት ስድብ ተሳዳቢ ነህ። የኔ ግን ገጻሽ ነው፣ መላሽ ነው፣ አስተማሪ ነው። በልምጭ የሚገርፍክ ስድብ ነው እንጂ በዱላ የሚመታ ስድብ አይደለም። በሳማ ቅጠል ነው የሚገርፍህ፣ ቄጤን ነው በሳማ ቅጠል የሚገርፍህ። ይሄ አሁን ስድብ አይደለም። ይሄ ድሮም እገርፋለሁ ዋ በሳማ ቅጠል ነው የሚያቃጥልህ ብሎ መሰዳደብ ድሮም እናት አባት ለልጆች የሚናገሩት ናቸው። ስለዚህ ይሄ ኖርማል ነው። እንደ ምክር ማለት ነው። እንደ ምክር ነው ያሰበው የራሱን ስድብ ልፋጫም ብሎ። እኔ ይህንን የሰውን ፐርሰናሊቲ የሚነካ ስድብ አይደለም። ወርጋት በሀገር ባህል ስንሰዳደር ገሳጭ ናቸው ብላቸው አስቡ። አደራህ እንዳትሰደኝ። በጣም ነው የሚያጽናና።
አዎ በጣም እንደዚህ አክቲቭ የሰዎችን ማስመሰል በጣም አዎ በጣም የእናቶችም የአባቶችም የሁሉም ነው። በጣም አሜዚንግ የሆነ አቀራረብ አይቼዋለሁ። ሰውዬው ሲያወራ ፖድካስት ላይ ነው ቁጭ ነው ያደረገው። እግዚአብሔር ገራፊ ነው። እንቀጥል። አዝናኝ ነው። ሙርሾ አቤት፣ ውጤት ደርሰዋል። አይተነዋልና ከዝን እንቁላል፣ ዶሮ፣ በሬ ስጋ፣ ባሳ እንዳትበላ። ወይ ዶክተርዬ ተባረክልኝ ብላ ቢል እንትን ላመጣል። እኔ እኮ እነዚህ ነገሮች ብላ ሌለው መስለኝ ችግሩን እያሰበ እነዚህ ነገሮች ካልበላ አትድንም የሚለው ነበር ይመስለው። ብትለኝ ከየት ላመጣ ነው? እውነት ነው። አሁን ያለው ሁኔታ ከፍተኛ ወጪ ያላቸውን ነገሮች እንዳትበላ ነው። አስበው እዚህ ጋር ለመጀመሪያ ጊዜ የፌስቡክ ሚስትህ በአካል ስታገኛት ምን ሊመስል ይችላል ብለህ ታስባለህ? ፌስቡክ ላይ ሶሻል ሚዲያ ላይ ሪል የሆነ ፌስ ስለማያሳይ አሁን ኤክስፔክት የሚያደርገው ነገር ይኖራል ማለት ነው። ሁሌ ቆንጆ ሆና ተዘጋጅታ ምናምን ነው ሚዲያ ውስጥ ምናምን ነው። ባይዘይ ሪል ላይፍ ላይም የሚከብደው ነገር እሱ ይመስለኛል። ማለት የሆነ ሰው ስታገኙ ድንግጥ ትላለህ። አንዳንዴ በጣም ይሄ ፌስቡክ በጣም ፌስቡክ የት ነው የማውቀው ምናምን ትላለህ። ይህ ሰውዬ ግን የት ነው የማውቀው ምናምን ትላለህ። እና እስኪ እዚህ ጋር ሊያሳየን ነው በጣም ይወስድ እስኪ እንየው። በጌታ በኢየሱስ ስም ማን ረኒንግ ብዙ ጊዜ ስናወራ ነበረ እኮ ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው ልሽ አንዴ ዘወጅ በእናትሽ አምጥ ወርደም የሳምንት ነገር አመለጠ። አስበው ምን ያክል ደንግጦ እንደሆነ ሜቢ በሜካፕ ሊሆን ይችላል የሚያውቃት ወይ በፊልተር ከዛ ያቺ ፊልተር ትነሳና ፊቷ ትመጣለች ማለት ነው። በዚህ በጣም ኔጌቲቭ ፓርት የፊልተር እሱ ነው የሚመስለኝ። ይሄ ሪል ላይፍ ላይ ሲመጡ ከፊልተር ውጭና ከፊልተር ውስጥ ሲሆኑ በጣም ይለያያል ፊታችን እና ፊልተር የሚጠቀሙ ሰዎች ማለት ነውና ይሄ ልክ እንደ ሜካፕ ነው የሚጠቀሙ። ከዛ ፋይናሊ ልክ በፊቷ ስትመጣ ትደነግጣል። ሌላ ሰው ናት እሷ ነታ ቀልታ ምናምን ነው የምታያት። በላይፍ ላይ ምናምን ደግሞ አብሮ ለመለጠፍ ነው አንፈልግ ሰው ከሆነ ሰው ይዘት አይቀርም ጋር መውጣት አይቀርም። ልክ እንደባለፈው እንዳየናት ልጅ ሜካፕ ተቀብታ ከሜካፕ በፊትና ከሜካፕ በኋላ እንደነበረው ማለት ነው። ኦልሞስት የፊልተሩ ጥቅምም እሱ ነው። አምኖ ተማምኖ አይሻልም? እኔ ባይዘው እንደሱ ማምነው ማለት ያስውባል እኮ እውነት ነው። ግን ይሄ የራስን ኢቭን እንትን እያለ ነበር የሆነ ጊዜ የሶሻል ጥናቶች ላይ ኢቭን የሴቶችን ኮንፊደንስ ሎስት የሚያደርግ ነገር ነው። ይሄ ማለት በራስ መተማመኗን ኢቭን ያጠፋል። ለመውጣት አትችልም፣ ማግኘት አትችልም፣ ትፈራለች። እና እንደሱ ይመስለኛል። ለዛ ይመስለኛል በርተሚውስም የሮጠው። ቅድም እንዳልነው ስንጀምር ቪዲዮአችንን ላይክ፣ ሼር፣ ኮሜንት ኤንድ ሰብስክራይብ በማድረግ ከኛ ጋር ቤተሰባዊነታችሁን ቀላቀሉ። እናመሰግናለን። ስለምታዩን፣ ስለምታበረታቱን፣ ኮሜንትም ስለምታደርጉ ሰብስክራይብ ማድረጋችሁ ቀጥሉ። በቀጣይ ቪዲዮ የማይረሱ እንደዚህ አዳዲስ ሀሳቦች የሆኑ እናንተን ያስተምራሉ፣ ያስቃሉ፣ ሀሳብ አስተያየታችሁን ያሰጣሉ ብለን የምናስባቸውን ቪዲዮዎች ይዘን እንመጣለን። እስከዛው ባይ ባይ።